ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ ያደረጋችሁ ያላችሁት። አሁን ደግሞ ወደ ሁነት መረጃዎቻችን እናልፋለን። የኢትዮጵያን የግንባታ ግብዓቶች ፍላጎት ለማሟላት የቻይናው ባይጂያ ሴራሚክ በ50 ሚሊዮን ዶላር የማምረቻ ፋብሪካ ኢትዮጵያ ውስጥ ገንብቷል። ሀገር በቀሉ ማንሰን ኢንቨስትመንት ደግሞ የምርቶቹን ስርጭትና ግብይት ስራውን ለማቀላጠፍ የአጋርነት ስምምነት ተፈራርመዋል። ባልደረባችን አጥናፉ አበራ በዚህ ጉዳይ ላይ ዘገባ አለው። አብዛኞቹ የኢትዮጵያ ኮንስትራክሽን ዘርፍ ግብዓቶች በውጭ ገበያ ለጥገኛ መሆናቸው ይነገራል። ይህንን ጉድለት ለመሙላት ታዲያ የቻይናው ባይጂያ ሴራሚክ አምራች በ50 ሚሊዮን ዶላር የሴራሚክ ማምረቻ ፋብሪካ ኢትዮጵያ ውስጥ የገነባ ሲሆን ሀገር በቀሉ ማንሰን ኢንቨስትመንት ደግሞ ምርቶቹን ለማከፋፈልና የግብይት ስራውን ለማቀላጠፍ ስምምነት አድርገዋል። የማንሰን ኢንቨስትመንት ስራ አስፈጻሚ አቶ ዳዊት እርገቱ ድርጅታቸው በገበያ ማዕከል ግንባታና በሌሎችም ዘርፎች ላይ ጉልህ አሻራ እያሳረፈ መሆኑን ጠቅሰው በተለይም ባይጂያ ሴራሚክ ማምረቻ የሚያመርታቸው ጥራት ያላቸው ምርቶች ከውጭ ሀገር ከሚገቡት ጋር ተወዳዳሪና በገበያው ተፈላጊ እንዲሆኑ ድርጅታቸው በስሩ በሚገኝ የጥናትና ምርምር ክፍል አስፈላጊ የሆኑ ግብዓቶችንና ዲዛይኖችን በማቅረብ ከባይጂያ ጋር በቅንጅት እንደሚሰራ ገልጸዋል። ባይጂያ ደግሞ የማኑፋክቸሪንግ ፕላንቱን በ50 ሚሊዮን ዶላር የሚሆን ኢንቨስትመንት ኢትዮጵያ ውስጥ ያቋቋመ በኢትዮጵያ ውስጥ ትልቁ የሴራሚክ ማኑፋክቸሪንግ ፕላንት ነው። ሴራሚክ ማኑፋክቸሪንግ ፕላንቱ ቱለፋ የሚባል ከተማ ውስጥ በ30 ሄክታር መሬት ላይ የተቋቋመ የቅርብ የሆነውን ቴክኖሎጂ የሚጠቀም ከውጭ ከሚመጡት ጋር የሚወዳደር ፕሮዳክትን ያመርታል። እሱም ፕሮዳክት ማንሰን ኢንቨስትመንት ባለው ሎካል ኖሌጅ ወደ ገበያው የሚያቀርብ ይሆናል። ከዛ በተጨማሪ ማንሰን ኢንቨስትመንት በስሩ ባለው የሪሰርችና ዴቨሎፕመንት ዲፓርትመንት በኩል ለፕሮዳክቱ ኢንሃንስመንት የሚያስፈልጉትን ግብዓቶች ይሰጣል፣ ዲዛይኖችን ያቀርባል፣ ቴክኖሎጂዎችን ቴይለርድ የሆኑ ፕሮዳክቶችን እንዲመረቱ ከባይጂያ በመተባበር ይሰራል ማለት ነው። በተጨማሪም ስራ አስፈጻሚው ፋብሪካ ወደ ስራ ሲገባ ከሀገሪቱ የሴራሚክ ገበያ ፍላጎት 70 በመቶ የሚሆነውን እንደሚሸፍንም ነው ያመለከቱት። የገበያ ድርሻውን በሚመለከት አሁን በሀገራችን እየተመረቱ ካሉ ምናልባት ከሁለቱ ወይ ከሶስቱ ትልቅ ኩባንያዎች የነሱን ድምር ቶታል የሚያክል የፕሮዳክሽን ካፓሲቲ ያለው የገበያውን ከአጠቃላይ ገበያው ምናልባት ወደ 70% የሚሆነውን የሚሸፍን ፕሮዳክት እያመረተ ወደ ገበያ ያቀርባል ማለት ነው። የባይጂያ ሴራሚክ ማኑፋክቸሪንግ ስራ አስኪያጅ ዘሃንጎዋ በበኩላቸው በኢትዮጵያ እያደገ የመጣውን የሴራሚክ ፍላጎት ለመሙላት ኩባንያቸው 50 ሚሊዮን ዶላር ኢንቨስት ማድረጉን የገለጹ ሲሆን ከማንሰን ጋር የተደረገው አጋርነት የባይጂያን የማምረት አቅም በማሳደግ የሀገር ውስጥ አቅርቦትን ለማጠናከርና የውጭ ምርት ጥገኝነት ለመቀነስ ከሚኖረው ፋይዳ ባለፈ ለኢትዮጵያ ከተሞች እድገትም የላቀ አስተዋጽኦ እንደሚኖረው ስራ አስኪያጁ አመልክተዋል። ይሄው የሴራሚክ ማምረቻ ፋብሪካ ከ3 ሳምንት በኋላ ወደ ስራ ሲገባ በቀን 50,000 ስኩዌር ሜትር የማምረት አቅም አለው ያሉት አቶ ዳዊት ለገበያ የሚቀርብበት ዋጋም ተመጣጣኝ እንደሚሆን ነው የተናገሩት። ፋብሪካው ሙሉ በሙሉ ተገንብቶ አልቋል። ስለዚህ አሁን የተወሰኑ ግብዓቶችን ምርት ለማስጀመር የሚያስፈልጉ ግብዓቶችን እየጠበቅን ነው። እነሱ በቀጣይ 2 ሳምንታት ውስጥ ይገባሉ። ከዛ ከ3 ሳምንት በኋላ ሙሉ በሙሉ ወደ ፕሮዳክሽን ይገባል። በቀን ወደ 50,000 ስኩዌር ሜትር አካባቢ የማምረት አቅም አለው። 50,000 ስኩዌር ሜትር ማለት ፕሮባብሊ በ40 እና 45 ኮንቴነር መካከል ማለት ነው በአንድ ቀን የሚመረተው ፕሮዳክት። እንግዲህ የኢትዮጵያ ግንባታ ኢንዱስትሪ እንደምታውቁት ብዙውን በተለይ የተሻለ ፕሮዳክት ከማግኘት አንጻር በኢምፖርት ላይ ዲፔንድ ያደረገ ነው። በተለይ ፊኒሺንግ ፕሮዳክት ላይ ስንሄድ ባይጂያ ያንን ክፍተት ከመሙላት አንጻር ከማንሰን ጋር ባለው አጋርነት ደግሞ ገበያውን ከመድረስ አንጻር በጣም ትልቅ ሚና ይጫወታል ብለን እናስባለን። የሁለት ተቋማት አጋርነት በኢትዮጵያ ኮንስትራክሽን ዘርፍ ትልቅ ሚና እንደሚኖር የተነገረ ሲሆን የተደረገው የመጀመሪያ ምዕራፍ ስምምነት ለ5 ዓመታት ያህል ነው ተብለዋል።